አማርኛን ማንበብና መጻፍ ፈልጋችሁ በተለይ ደግሞ ቤታችሁ ላይ ቁጭ ብላችሁ ጓደኞቻችሁ ጋር እህት ወንድሞቻችሁ ጋር ቁጭ ብላችሁ በሚስጥር ማውራት የምትፈልጓቸው ሰዎች አሉ። እነሱም ሰዎች በተለይ የውስጥ ጓደኞቻችሁ ሊሆኑ ይችላሉ፣ ቤተሰብ፣ እህት ወንድም፣ እናት አባት፣ ሌላ ሰው ጋር ሆናችሁ ነገር ግን በድምጽ ማውራት ማትችሉበት ቦታ ላይ ሆናችሁ በቴክስት መጻፍ ፈልጋችሁ ተቸግራችሁ ታውቃላችሁ? እንግዲያውስ ዛሬ እናንተ እንደፈለጋችሁ በቴክስት መጻፍ የምትችሉበትን ከሰዎች ጋር በደንብ ማውራት የምትችሉበትን መጽሐፍ ቅዱስ የምታነቡበትን እንዲሁም የእናንተ መሰረታዊ ፍላጎት የሆኑትን ሁሉ በቀላሉ ስልካችሁ ላይ መጠቀም እንድትችሉ እናደርጋለን። ባላችሁበት ሆናችሁ በኦንላይን በሳምንት 5 ቀን ከሰኞ እስከ ዓርብ በሚገኙ የሥራ ቀናት ብቻ በመጠቀም ለሳምንት 5 ቀን ለቀን 1 ሰዓት ከጧቱ 12 ሰዓት እስከ ሌሊቱ 6 ሰዓት በኢትዮጵያ እያስተማርን እንገኛለን። እናንተም ባላችሁበት ሆናችሁ በኦንላይን ትምህርቱን መከታተል የምትፈልጉ ካላችሁ እዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም ታገኙኛላችሁ። ሰላም ጤና ይስጥልኝ። የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩት አዳርሱልኝ ዘንድ እንዲሁም እንግሊዘኛና ሂሳብንም ጨምሮ ፊደላትን ሀ ብለው እንዲሁም በእንግሊዘኛ ኤ ብለው ለሚጀምሩ ልዩ ትኩረት እንሰጣለን። እነሱን በአጭር ጊዜ ብቻ ከ3 ወር እስከ 4 ወር ባልበለጠ ጊዜ ብቻ አቀላጥፎ ማንበብና መጻፍ እንዲችሉ እናደርጋለን። እንዲሁም ደግሞ ማንበብ እየሞከራችሁ ነገር ግን መጻፍ ለተቸገራችሁ በተለይ አንደኛ ከ6ኛ ከ4ኛ 3ኛ ከ6ኛ ፊደል አንድ እየሆኑባችሁ ያስቸገሩት ወንድሞቼ ካላችሁ ደግሞ እናንተን ከ2 ወር እስከ 3 ወር ባልበለጠ ጊዜ ብቻ ሙሉ ሰው ሆናችሁ መውጣት ትችላላችሁ። አማርኛን ያለምንም ግድፈት ያለምንም ችግር ማንበብና መጻፍ እንድትችሉ እናደርጋለን። ዛሬ ደግሞ አረፍተ ነገር እንዴት ይመሰረታል? አረፍተ ነገር እንዴት ይመሰረታል? አረፍተ ነገር ማለት ምን ማለት ነው የሚሉትን አብረን እናያለን። መጀመሪያ አረፍተ ነገር ማለት በውስጡ ስርዓታቸውን ጠብቀው የተደረደሩ ቃላቶችን በመያዝ ወይም ሙሉ መልእክት የሚያስተላልፍ አንድ ጽሑፍ ይባላል። እዚህ ጋር እንደምታዩት የተዘረዘሩ አረፍተ ነገሮች አሉ። በውስጣቸው የሚያስተላልፉት መልእክት ይኖራል። አረፍተ ነገር ማለት በውስጡ ምን ያህል ቃል አለው ብለን ማየት መቻል አለብን። አረፍተ ነገርን ስንጠቀም በውስጡ ስንት ቃል አለው? በተለይ ለመጻፍ የምንቸገረው በአረፍተ ነገሩ ውስጥ ያሉ ቃላቶችን ባለማወቅና በቃሉ ውስጥ ያለውን ፊደል አለመለየት ነው። እነዚህን መለየት ከቻልነ ባጭሩ ምንም ያህል ጽሑፍ ቢሆን ማንበብና መጻፍ እንችላለን። ስለዚህ እዚህ ጋር እንደምታዩት የመጀመሪያው መማር ይላል አይደለ? መማር፣ ሙሉ፣ ሙሉ፣ ሰው፣ ያደርጋል። መማር ሙሉ ሰው ያደርጋል። እዚህ ጋር በአረፍተ ነገር ውስጥ ምን ያህል ቃል አለ? 1 2 3 4 ቃል አለ። በአራቶች ቃል ውስጥ ደግሞ በውስጡ ደግሞ የተለያዩ ፊደላት አሉ። እነሱም ፊደላትን ደግሞ እያንዳንዱን እንቆጥራለን። ስንጽፍ ክፍተት መጠቀም ግዴታ ነው። ክፍተቱን መጠቀም ካልቻልነ እንዲሁም ደግሞ የክፍተትን ቦታ በትክክል መጠቀም ካልቻልነ አረፍተ ነገሩ ትርጉም አይኖረውም። ስለዚህ ምን ማድረግ አለብን? መጀመሪያ አረፍተ ነገር ውስጥ ምን ያህል ቃል አለ ማወቅ መቻል አለብን። ሲቀጥል ደግሞ በአረፍተ ነገሩ ውስጥ ክፍተት የምንጠቀመው መቼ ነው ወይስ የትኛው ቦታ ላይ ነው የሚለውንም ማወቅ መቻል አለብን። ክፍተት ወይም አፍታ የምንጠቀመው አንድን ቃል አንድ ጊዜ አንብበን እረፍት በምንወስድበት ሰዓት ከዛ ላይ በቀጥታ ክፍተት እንጠቀማለን። ያ ማለት መማር ብለን ወደ ሁለተኛው ከመሄዳችን በፊት ክፍተት እናደርጋለን። ሙሉ ብለን ወደ ሁለተኛው ከመሄዳችን በፊት ክፍተት እናደርጋለን። ሰው ካልነ በኋላ አሁንም ክፍተት እናደርግና ያደርጋል ብለን 4 ነጥብ እናደርጋለን። በዚህ መሰረት አረፍተ ነገር መጻፍ ይቻላል። አረፍተ ነገርን በዚህ መሰረት መጻፍ ይቻላል። ማንበብም ልክ እንደዛው ማለት ነው። ወደ ሁለተኛው ስንሄድ ራስህን ለመለወጥ ቀጠሮ አትያዝ። ራስህን ለመለወጥ ቀጠሮ አትያዝ። ይህ ሙሉ አረፍተ ነገር ነው። ራስህን የሚለው አንድ ቃል ነው። ለመለወጥ የሚለው አንድ ቃል ነው። ቀጠሮ የሚለው አንድ ቃል ነው። አትያዝ የሚለውም አንድ ቃል ነው። ስለዚህ በውስጡ 4 ቃሎችን ይዟል። በእነዚህ ቃል ውስጥ ደግሞ የተለያዩ ፊደሎች አሉ። የፊደሉን ብዛት ማወቅ አንዱ መሰረታዊ ነገር ነው። ሲቀጥል ክፍተትን አጠቃቀማችን ማወቅ መቻል አለበት። ክፍተት የቱ ጋር ነው የምንጠቀመው? አሁን ምናልባት አንዳንድ ሰው ራስህን ብሎ ቢተው ሰው አለ። ይህ ማለት ስህተት ነው። ለማለት ከዛኛው ጋር ምትሄድ እያለች ከወዲኛው ጋር የሚለጥፋት ከሆነ የአረፍተ ነገር ትርጉም ያጣል።
ስለዚህ ትርጉም እንዳያጣብን ደግሞ በአንድ አፍታ የምናነበውን ቃል ክፍተቱን መጠቀም መቻል አለብን። ራስህን ካልነ በኋላ ክፍተት እናረግና ለመለወጥ ብለን ክፍተት እናረግና ቀጠሮ ብለን ክፍተት አትያዝ ብለን 4 ነጥብ የመጨረሻ እናደርጋለን። 4 ነጥብ ማድረጋችን የሚያመለክተው አረፍተ ነገሩ የተቋጨ ወይም ሙሉ መልእክት ማስተላለፍ የሚችል መሆኑን ነው። ወደ ቀጣዩ ስንሄድ ደግሞ በመሮጥ ሳይሆን በማስተዋል ከግብህ ትደርሳለህ። በመሮጥ ሳይሆን በማስተዋል ከግብህ ትደርሳለህ። ስለዚህ በመሮጥ የሚለው አንድ ቃል ነው፣ ሳይሆን የሚለው አንድ ቃል ነው፣ በማስተዋል የሚለው አንድ ቃል ነው፣ ከግብህ የሚለው አንድ ቃል ነው፣ ትደርሳለህ የሚለው አንድ ቃል ነው። ስለዚህ በውስጡ 5 ቃሎች አሉ። በዚህ አረፍተ ነገር ውስጥ በውስጡ 5 ቃሎች አሉ። እንደገን ቃሎቹ በውስጡ የተለያዩ ፊደላት አሉ። እነዚህን ክፍተቱን ስንጠቀም በመሮጥ ብለን ዝም እንላለን ወይም ደግሞ ጋብታ እንወስዳለን። የዛን ጊዜ ክፍተት እናደርጋለን። ሳይሆን ብለንም ክፍተት እናደርጋለን። በማስተዋል ስንልም ክፍተት እናደርጋለን። ከግብህ ስንልም ክፍተት እናደርጋለን። ትደርሳለህ ካለ በኋላ 4 ነጥብ እናደርጋለን ማለት ነው። ስለዚህ በመሮጥ ሳይሆን በማስተዋል ከግብህ ትደርሳለህ። ከግብህ ትደርሳለህ። ሌላው ወደፊት መሄድ ከፈለክ ወደ ኋላ አትመልከት። ወደፊት መሄድ ከፈለክ ወደ ኋላ አትመልከት። ዝም ብለህ ወደፊት ሄድ። የጀመርከውን ፍጻሜውን ማየት መቻል አለብህ። ወደ ኋላ አትመለስ፣ አትያቸው። ከኋላ የቀሩ ጓደኞችን ከቻልክ ሳባቸው፣ ካልፈለክ ለፋቸው። ከዛ ውጭ ግን ወደ ኋላ እንዲጎትቱ አትፍቀድላቸው። ወደፊት መሄድ እየፈለግ ወደ ኋላ አትመልከት፣ ምንም አይሰራልህም። ስለዚህ ወደፊት የሚለው አንድ ቃል ነው፣ መሄድ የሚለው አንድ ቃል ነው፣ ከፈለክ የሚለው አንድ ቃል ነው፣ ወደ ምትለዋም አንድ ቃል ነች፣ ኋላ ምትለዋም አንድ ቃል ነች። አትመልከት ብለን መጨረሻ ላይ 4 ነጥብ እናደርጋለን። ስለዚህ ወደፊት መሄድ ከፈለክ ወደ ኋላ ትመልከት ስንል ይሄ አንድ አረፍተ ነገር ሙሉ መልእክት ማስተላለፍ የሚችል አንድ አረፍተ ነገር ነው ማለት ነው። ምን ልስራ እንጂ ምን ላውራ ብለህ አታስብ። ምን ልስራ እንጂ ምን ላውራ ብለህ አታስብ። ምክንያቱም ለማውራት ምንም አያስፈልገንም። ለመስራት ግን ብዙ አይነት መሰረታዊ የሆኑ ነገሮች ሊያስፈልጉን ይችላሉ። አንድ አዲስ ነገር ለመስራት ሰውን ልንጠይቅ እንችላለን። አንድን አዲስ ነገር ለመስራት ሰውን ስንጠይቅ ግን ብዙ ሰው ኔጌቲቭ መልስ ሊመልስላችሁ ይችላል። ይሄን ሰው መነሻውን ነው መጠየቅ ያለባችሁ። ይሄን ስራ በምን አግባብ ልስራው ነው እንጂ ይሄን ስራ ለስራው ወይስ ለተወው ብላችሁ አይደለም መጠየቅ ያለባችሁ። ከስራው ልምድ አንጻር ልምድ ነው መውሰድ ያለባችሁ እንጂ ስለ መስራትና ስላለመስራት አታማክሩ። ምክንያቱም አብዛኛው ሰው ኔጌቲቭ ነው የሚመልስላችሁ። ስለዚህ የምታማክሩት እንዴት ልስራው ነው እንጂ ልትወው ወይ ስለ ስራው የሚል አማራጭ አትስጡት። ግን ከልምዱ አንጻር እንዲነግራችሁ ጠይቁት። ከዚህ በፊት የስራው ልምድ ያላቸውን ሰዎች ጠይቋቸው። ስለ ስራው ሁኔታ ይነግሯቸዋል። ስለዚህ ምን ልስራ እንጂ ምን ላውራ ብለህ አታስብ። አንተ ራስን መግዛት ከቻልክ ማንም ሊያስደነብርህ አይችልም። ልብ በሉ። በጣም ከባዱ ነገር የሰው ልጅ ማንኛውም ሰው ሊቋቋመው የማይችልና ከጥገኝነት ሊወጣበት የማይችል ራስን መግዛት ነው። ራስን መሆን በምንም ሁኔታ ራሳችን እንሆናለን ብለን ብናስብ የሆነ ነገር ሰዎች ጋር ጥገኝነቱ አይለቀን። በራሳችን መወሰን መልመድ መቻል አለብን። በራሳችን ጫማ መቆም መቻል አለብን። እያንዳንዱን ነገሮች በራሳችን ምህዋር መቆም እንዳለብን ማወቅ መቻል አለብን። ራሳችንን እንግዛ። ስሜታዊ ስንሆን ሰዎችን አንናገር። ስሜታችንን በራሳችን ዋጥ አድርገን መልስ እንስጠው። ራስን መግዛት ማለት ቀላል አይደለም። ራስን መግዛት ሊከብድ የሚችል ነገር አይኖርም። ነገር ግን ይህን ሁሉ ተቋቁመን ራሳችን መግዛት ከቻልን እኛ ከማንም በላይ አሸናፊዎች ነን። ስለዚህ አንተ ራስን መግዛት ከቻልክ ማንም ሰው ሊያስደነብርህ አይችልም። በራስ መወሰን ከቻልክ ማንም ሰው ሊያስደነብርህ አይችልም። በራስ ጫማ መቆም ከቻልክ የማንም ትከሻ አያስፈልግም። የማንም ግፊት አያስፈልግም። ስለዚህ እነዚህ ነገሮች ተግባራዊ ማድረግ መቻል አለብን። ዛሬ ያየናቸው አጫጭር አረፍተ ነገሮችን እንዴት ማንበብ፣ እንዴት መጻፍ፣ እንዴትስ ልንመሰረት እንችላለን የሚሉትን በደንብ
አብራርቼላችኋለሁ። እናንተም የዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩ ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። ባላችሁበት ሆናችሁ በኦንላይን በሳምንት 5 ቀን ከሰኞ እስከ ዓርብ በሚገኙ የሥራ ቀናት ብቻ ባላችሁበት ሆናችሁ ትምህርቱን መከታተል የምትፈልጉ እዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም ታገኙኛላችሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሆንላችሁ።